ዛሬውኑ ትወጫለሽ። እንዴ ማሚ፣ እኔ እኮ ልጅሽ ነኝ። ሁላችሁም ወደጃችሁ ነው የተቀበልኳችሁ። ልጆቼ ናችሁ። አሁኑኑ ተንበርክካችሁ ይቅርታ ካልጠይቃችኋት ሁሉ ነገር አሁኑኑ ጀምረዋለሁ። ይቅርታ ይቅርታችሁን ለማስመሰል ካልሆነ ይቅርታ አድርጌላችኋለሁ። ሁለተኛ አንረብሽም። ይቅርታ አድርጊልን። እሺ ይቅርታ አድርጌላችኋለሁ። እድልዬ የምትወጂው እንድንጮት ትደስራለች። አይ ዋናው የመጣሁበት ጉዳይ እንኳን ሌላ ነው። ምንድን ነው? ቢኒ ሮማን ቦርሳ ውስጥ ፎቶውን ካገኘው በኋላ በቃ ከዚህ በላይ ልጅነትን መቆየት የለበትም ብዬ ሁሉንም ነገር አጣርቼ ነገርኩክ። እድል እውነት ምንም አይነት ለውጥ አያመጣም። ያ ነገሩን በደንብ ለማጣራት ብዬ ይቅርታ ቤተሰቦቼ፣ እንግዲህ ሮማን ልጇ መሆኑን አረጋግጣለች ብዬ ነበረ። የጅብ ችኩል ቀንድ ይነክሳል እንደሚባለው ልክ እንደ ሮማን ቸኩዬ ማለት ነው። ሮማን እንግዲህ በመቸኮልና ቢንያምን የገነት ልጅ ለማድረግ የገነትን ሀብት ንብረት ለማውረስ ድልን ልጇን ብሌንን ሳትሞት ሞታለች ብላ አሳልፋ ሰጣ። ነገር ግን እዚህ ጋር በችኮላ አብሮ አደጉን ጓደኛውን ወስዳ ከስራለች ሮማን ማለት ነው። ነገር ግን ደግሞ እዚህ ጋር ቢኒ በጣም ልቡ የደማበትና የቆሰለበት በጣም ውስጡ የተሰበረበት ነገር እድል ጋር እህቴ ጋር የሆነ ነገር ውስጥ ገብቼ ብሎ በጣም አዝኖና በጣም ተሰምቶት ነበረ። እድልንም ከተገቢ ጥፍ እያለ ነገር ግን ወንድምሽ ነኝ እህቴ ነች ለማለት እሷንም ልክ እሷ እንዳስመረመረች ሁሉ ለማስመርመር እናትና ልጅ ከሆኑ ትክክለኛ እህት መሆኗን እስኪያውቅ ድረስ ነገር ግን እስከዛው በጣም ውስጡ ተነክቶ ነበረ። እድል ደግሞ ይህን አላወቀችም። እሷም እንዴት እንደዚህ ሊያደርገኝ ቻለ የሴትነት ክብሬን ከተጠቀመ በኋላ ብላ በጣም አዝናበት ነበረ። ነገር ግን አሁን እዚህ ጋር እድል ያደረገችው ነገር በጣም ጥሩ ነው። ሮማን ብቻዋን ቀረች። ከዛ ቤትም እንግዲህ መባረሪያው ደርሷል ማለት ነው። እንግዲህ እድልዬ ደግሞ ፍቅሯን መቀጠል ትችላለች። ምክንያቱም በጣም ነው ደግሞ የምትወደው የነበረው። እሷ እንደውም አፍቃሪ ናት። ከዚህ በፊት ራሱ እነ ትሁት ጋር ተሜን በጣም ጠጋ ጠጋ እያለች በጣም ፈልገው ነበረ። ግን ተሜ ደግሞ የትሁት የልጅነት ጓደኛውና ብዙ መስዋዕት እየከፈለላት ስለሆነች ነገር ግን ወደ እሷ ብዙም ትኩረት አልሰጣትም ነበር። እሷ ግን ተፈልገው ነበር። ለማንኛውም እድልዬ አፍቃሪ ናት፣ ደግሞ ፍቅሯን አታልቀረችም ማለት ነው። አሁን እድልና ቢኒ በስርዓትና በሰላም ሀገር መቀጠል ይችላሉ። ፍቅራቸውን በሰላም መኖር ይችላሉ። የገነትና እድል እናትና ልጅነት ደግሞ በትክክል መገለጹ አይቀርም። አሁን እህቱ እንዳልሆነች ሲያቅ ለገነት መቼም ይህ ሁሉ ዘመን ልቧ የተሰበረበት ልጇ እሷ እንደሆነች መግለጹ እንደማይቀር ነው። ቢኒ ልጇ መሆኗን እሱ ደግሞ የሮማን ልጅ አለመሆኑን ስለተረዳ በግልጽ ይነግራታል ማለት ነው። እናም ሮማን በጣም ከስራለች። በሰዓቱ ሌላ ልጁ ሰዱ ሲባል በፍጹም ይሄን ነው የምንወስደው ብላ እንግዲህ በችኮላ የራሷን ልጅ እንኳን አስተውላ ሳታይ አብሮ አደግ የነበረውን ጓደኛውን እንግዲህ ማደጎ ቤት የነበረው ሰውዬ ባለፈው ክፍል ላይ የእሱ ጓደኛ ወደ ጀርመን ነው ብቻ ውጭ ሀገር እንደተወሰደ እየተናገረ ነበር። ያ ልጅ ሆኗል ማለት ነው። ቢኒ እንግዲህ በጣም ነው ሮማን በጣም ከስራለች፣ አልተሳካላትም። የሰውን ሕይወት ለመቀማት ብዙ ጥረት አድርጋ እድልንም ስታሰቃያት ነበር። ነገር ግን አልተሳካላትም። ቢኒ ግን እዚህ ጋር በጣም ደስተኛ ነው የሚሆነው። በጭራሽ እናቱ እንድትሆን አይፈልግም ነበር። ተሳክቶለታል ማለት ነው። እናም ፍቅራቸውንም ይቀጥላሉ። ለ20 ዓመት ያለቀሰችው ወይዘሮ ገነት ደግሞ አሁን የደስታዋ ጊዜ ደርሷል ማለት ነው። ምንም እንኳን ያለፈው ክፍል ላይ ሮማንንና ሜላትን ሰምታ ያልተገቡ ቃላቶች ተናግራ ቢሆንም ነገር ግን አሁን እዚህ ጋር ተጸጽታ በጣም እንደምትጸጸት ነው ያለ ስሟ ስም እንደሰጠቻት። እናም እነሱን በእርግጥም ሰምታቸው ነበረ። እንደገና ደግሞ የአንገት ሀብል እንዴት እሷ ሊኖራት ቻለ የሚለው ነበረ። ማሚ እንግዲህ ከአንደበቷ በችኮላ መጥፎ ቃል አውጥታ አንደኛ፣ ሁለተኛ ደግሞ በጥፊም የመታቻትን። በእርግጥም ደግሞ እድል እንደነሱ ቢሆን ኖሮ በቀላል አታልፋትም ነበር፣ መልሳም ልትመታት ትችል ነበር። ግን አክብራታለች። መልካም ሰው ስለሆነች የጥሩ ሀሳቢዋም ስለነበረች ለሁሉም አሁን የደስታቸው ጊዜ ደርሷል። እናትና ልጅ እሷም ያለ ወላጅ ቀረሁ ብላ ስትጨነቅ፣ በተለይ ደግሞ ወይዘሮ ገነት እድሜ ልካቸውን ሲያነቡና ከልባቸው አልወጣ ብላ ስታስጨንቃቸው የነበረ ልጃቸው እንግዲህ ከስራቸው እንደሆነች ሲያውቁ ምን ይሰማቸው ይሆን? እሱን ደግሞ የምናየው ቀጣይ ላይ ይሆናል። ብቻ
የቢኒም ደስታ ራሱ የሮማን ልጅ አለመሆኑን ሲያቅ እንዴት ይደሰት ይሆን? እንደገና ደግሞ ሮማን ራሷ ምን ያክል ሀዘን እንደሚሰማት እሷ በኮንፊደንስ ልጄ ነው ብላ እስኪነበብ በጣም ቸኩላ ነበረ። ነገር ግን የወለደችው ልጇ መሆኑን ብታውቅም በስህተት ያኔ እንግዲህ የራሷ ልጅ ትታ የሰው ልጅ ወስዳለች። በችኮላ የገኒን ገንዘብ በማሰብ ልጇን እንኳ ሳትለይ የሰው ልጅ ወስዳ እንግዲህ አንቀባራ ስታሳድገው። ለማንኛውም ይሄ የሚኒ ከላይ የተሰጠው እድሉ ነው ማለት ነው። ጥሩ አጋጣሚ ሆኖለት እሱ እንግዲህ በወይዘሮ ገነት ቅብርር ብሎ በሀገሩ አድጓል። ያ ደግሞ በእርግጥ ያም አልተጎዳም፣ ውጭ ሄዶ አድጓል። ነገር ግን ሮማን የጠበቀችው ሳይሆን ያልጠበቀች ሆኖባታል። በጣም ነው የምታዝነው። ጭራሽ ጨርቋን ጥላ ባትሄድ እርግጠኛ ነኝ ጨርቋን ጥላ መሄዱ አይቀርም፣ ማበዱ አይቀርም። ይህ ሁሉ ጊዜ የደከመችበትና ብዙ መስዋዕት የከፈልኩበት እንዳይበላሽ እያለች ስትጥር ነበረ። ነገር ግን ጥረቷ ሜዳ ላይ ቀርቶላታል። የንጹሐኖቹ ነው እንግዲህ ይሄንን ያደረገው። እድል ምንም በማታውቀው ወይዘሮ ገነትም ልጅ ሞታለች እያለች እርሜ ልኳን ስታነባ አሁን ይሄ ነገር መፈጠሩ በጣም ጥሩ ነው። ማምዬ እንዴት ነሽ? ደህና ነኝ። አሁንም ትካዜ ላይ ነሽ እንዴ? የማልተክዝበት አንድ ምክንያት ንገረኝ። አንደኛው ምክንያት እድልን አግኝቻት ነበር። እውነትህን ነው? እውነቴን ነው። ነገ ትመጣለች፣ ግን ደግሞ እንዴት እንዳሳመንኳት እኔ ነኝ የማውቀው። በጣም አመሰግናለሁ። ግን ማምዬ ልትኖር ሳትሆን ልታናገርሽ ነው የምትመጣው። ብቻ እንዴት ትምጣ? ሌላው ይደርሳል ቀስ ብሎ ብሎ። ሁላቸውም ጎዳቸዋት እኮ። በሰው ቦታ ሆነሽ ብታዩ በጣም ከባድ ነው ማምዬ። ልክ ነህ፣ ይገባኛል። ከዚህ በላይ እንድጸጸት ደግሞ አታርገኝ። እሺ ማምዬ፣ አመሰግናለሁ የኔ ልጅ። ያን የምትወደው እንድንች ወጥ ሰርች እጠብቃታለሁ፣ ትምጣልኝ። ቢኒ በደስታ ማሜን እቅፍ አደረጋት። እድል ትመጣለች ሲላት ስለተደሰተች የእሷ ደስታ የእሱ ደስታ ነውና ተደሰተ። ምንም እንኳን በሰዓቱ የሮማን ልጅነት እያጠራጠረው ስለሆነ የሮማንና የእሱ እናትና ልጅነት የእውነት እናቴ ትሆን እያለ እያሰብና እየተጨነቀ ስለሆነ፣ ነገር ግን የፈለገ እናቱ ብትሆንም እሷን እንደ እናት አያትም ያሳደገችኝ እናቴ አንቀባራ እንደምፈልግ አድርጋ አስተምራ ለቁም ነገር አብቅታኝ ስራ እንዲይዝ የሚለው ነገር በውስጡ ስላለ እናት የምትመስለው ገኒ ስለሆነች እሷ ጋር ነው አሁንም ፍቅር የሚሰጣት ለእሷ እንጂ ሮማንን አሁንም ቢሆን ማየት አይፈልግም ነበር። አንቺ ፈጣጣ አይንሽን አፍጥተሽ መጣሽ እንዴ? ድጋሚ ከእናንተ ጋር ለመኖር አልመጣሁም። እሱ ማለት ሞች ነው የመጣሽው? እድል ሁሉም በተሰበሰቡበት እዛ ቤት ስለሄደች ወይዘሮ ገነት እድል ተራዊ አንቺ ነው፣ ሁላችንም ተናግረንሻል። አሁን አንቺ የፈለግሽውን ማለት ትችያለሽ። እንደፈለግን ስለተናገርንሽ እኔ አሁን ምንም ነገር ለመናገር አልመጣሁም። ወይዘሮ ገነት ሁላችሁም ተነስታችሁ ይቅርታ ካልጠየቃችኋት በውሳኔ ትጸጸታላችሁ በማለት ሜላትና ሮማን እግሯ ስር እንዲደፉ አድርጋለች። ሮማን በፍጥነት ነበረ ከዛ ቤት እንዳልባረር ብላ እግሯ ስር የተንበረከከችው። በቃ ይቅርታ አድርጌላችኋለሁ፣ እድልዬ የምትወጂው እንድንቻት ልስራለሽ ማለት ጀመረች ሮማን። ምንም አያስፈልገኝም፣ የመጣሁበት ጉዳይ እንኳን ሌላ ነው። ምንድን ነው እሱ? ቢኒ የሮማን ቦርሳ ውስጥ ፎቶን ካገኘ በኋላ ሁሉንም አጣርቼ ነገርኩህ። እድል እባክሽ ምንም ነገር ለውጥ አያመጣም። ነገሩን ለማጣራት ብዬ የዲኤንኤ ምርመራ አድርጌያለሁ። ሁለታቸውም ናሙና ወስጄ ነበር፣ እናም ደርሶኛል። እናም አልከፈትኩትም፣ በሁላችሁም ፊት ይከፈታል። ለማንኛውም ሮማን እንግዲህ ልጄ ነው ብላ በእርግጠኝነት በደስታ ፊቷ ላይ ደስታ ሲነበብ፣ ቢኒ ግን እጅግ በጣም በሀዘን ተውጦ ነበር። ነገር ግን ሮማን ከስራለች በችኮላ የማሚን ገንዘብ ልጇን ለማውረስ ስትል የወለደችውን እንኳን ልጅ ለይታ አላየችም። ከማደጎ ቤት እንግዲህ ጓደኛውን ይዛ ወጥታለች ተብሎ እንግዲህ የሁላችንም ግምት ነው። ቀጣዩ እንግዲህ የእውነት ቢኒ የሮማን ልጅ ባልሆንኩ የሚለው ነገር ከተሳካለት እድልዬና ቢኒ አንድ ላይ እንግዲህ የጀመሩትንም መጨረስ ይችላሉ። አንድ ላይ አብረው መሆን ይችላሉ። እንደ የሆነ ሰዓት ላይ የቴናት ብሎ ተጸጽቶ ፊት እንደነሳት ሳይሆን እንደ መጀመሪያው በፍቅራቸው ይቀጥላሉ ማለት ነው። ማሚም ደግሞ ከጊዜ ብዛት ልጇ መሆኗን ታውቃለች። ሮማን ደግሞ እንግዲህ ክፋቷና ተንኮሏን ይዛ ከዛ ቤት መባረሯ የማይቀር ጉዳይ ነው። ሜላት ምናልባት እዛ ቤት ትቀመጣለች፣ ምክንያቱም መሄጃ የላትም። ልጅቷ አሳድጋታለች። ምንም የምታውቀው ነገር የለም። በሮሚያን ግፊት ነው እዚህ ላይ የደረሰችው። በእርግጥ ተንኮል ያስተማረቻት እሷ ናት። ምንም እንኳን ቢኒን ብትወደው ቢኒን የግሏ ማድረግ ብትፈልግም ነገር ግን አይሳካላትም። አሁን እድል እህቱ ካልሆነች ከእድል ጋር ነው የሚቀጥለው። ሁሉም በቀጣይ እንግዲህ በጉጉት የምንጠብቀው ሮማንና ቢኒ እናትና ልጅ እንዳልሆኑ እና ደግሞ ቢኒና እድል እንደ